ለአንድ ሰው ሕይወቱን የሚለውጥ አስደሳች ዜና የመናገር ዕድል ቢሰጥህ ምን ይሰማሃል? መርዶ መንገር የሚያስጠላውን ያህል የምሥራች መናገር ደግሞ ያስደስታል። በምድር ላይ ቅዱስ ገብርኤል ለድንግል ማርያም ያበሰራትን መልካም ዜና የሚወዳደር ዜና የለም። ገብርኤል ለድንግል የነገራት ሰበር ዜና ወይም ብሬኪንግ ኒውስ ሳይሆን ፈዋሽ ዜና ወይም ሂሊንግ ኒውስ ነው። የድንግሊቱን ብቻ ሳይሆን የመላውን ዓለም ሕይወት የሚለውጥ ዜና ለሰሜን ኖርዝ፣ ለምስራቅ ኢስት፣ ለምዕራብ ዌስት፣ ለደቡብ ሳውዝ የሚያስደስት ዜና ወይም ኒውስ ነው። የምሥራች የመናገር ዕድል ቢሰጥህ በእግርህ ከሆነ ትሮጣለህ፣ በመኪናም ከሆንክ ትፈጥናለህ። ክንፍ ቢኖርህና ብትበር ግን ደስ ይልሃል። ቅዱስ ገብርኤል ግን ክንፍ በኖረኝ አይልም። በብርሃናዊ ክንፎቹ እየበረረ ወደ ድንግሊቱ መጣ። ይህን ዜና መናገር የፍጥረትን ታሪክ መለወጥ ነውና ለራሱ ለቅዱስ ገብርኤልም ከዚያች ዕለት የበለጠ ቀን የለም። የቅዱስ አምብሮስ እንዳለው ይህንን ዜና ይዤ ለምን እዘገያለሁ? ለምንስ እቆማለሁ? ለተመረጠችው ድንግል ልንገራት እንጂ ብሎ ክንፎቹን እያማታ ወደ ገሊላ ናዝሬት ገሰገሰ። መላእክትን ባለንበት እንጽና ብሎ ያረጋጋው መልአክ አሁን ይህንን ታላቅ የምሥራች እንዲሸከም ከመላእክት የተመረጠ ዕድለኛ መልአክ ነውና በደስታ ተሞልቶ ወደ ድንግሊቱ በረረ። ገብርኤል በድንግሊቱ ፊት ሲቆም የተለየ ነበር። የባቢሎን እሳት ያልፈራውን ኃያሉ ገብርኤል በ15 ዓመት ብላቴና ፊት አደግድጎ ሰላምታ ሲያቀርብ ተመለከቱት። ለዘካርያስ ጥያቄ ካላመንህ ዲዳ ትሆናለህ ያለ ገብርኤል በድንግል ፊት ግን በትዕግሥትና ትሕትና ጥያቄዋን መለሰ። የልጅ አዋቂዋ ድንግል ያለ ዘር ትጸንሻለች ሲላት እንደ አሮጊት እናቷ ሳራ በመጠራጠር አልሳቀችም። እግዚአብሔር ለሳራ ያለውን ለእግዚአብሔር የሚሳነው የለም የሚል ቃል ገብርኤል ለድንግል ሲደግምላት አሜን ብላ ተቀበለችው። ሔዋን ለእባብ እሺ ብላ ከገነት እንዳስወጣች ድንግል ለገብርኤል እሺ ብላ ወደ ገነት መለሰችን። ገብርኤል ይሁንታዋን ሲሰማ ከእርሷ ሄደ። ከመሄዱ በፊት ግን የላከውን አምላክ ቃሏን ተከትሎ በማኅፀኗ ሲያድር አይቶ ተደንቆ ከእርሷ ሄደ። ደስተኛው ገብርኤል ሆይ እኛም በክፉ ዜና አዝነናል፣ በሰበር ዜና ተሰባብረናልና ቃልህን አሰማን። በልማረኝና ልግባ አገሬ፣ በልማረኝና ልግባ አገሬ። ኧረ እዛ ጋር ያላችሁ ስቻችሁ ከፍ አድርጉ፣ አጨብጭቡ። በልማረኝና ልግባ አገሬ